ዛሬ ሂክማ እባላለሁ። ተወልጄ ያደግኩት በመዲናችን አዲስ አበባ ነው። እንግዲህ ዛሬ ላይ አስለቃሽ የቴሌግራም ፕሮፋይል ቻናል የምታደርገው እህታችን የገጠማት አጋጣሚ እውነተኛ ታሪክ አካፍላችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ከችው ያለው በዚህ በቪዲዮ እንግዲህ ዛሬ ላይ የለቀኩትኝን አስለቃሽ የቴሌግራም ፕሮፋይል ጸሐፊ አሚር ሰይድ ሂክማ እባላለሁ ትላለች። ተወልጄ ያደግኩት በመዲናችን አዲስ አበባ ገረጅ አካባቢ በሚባለው ሰፈር ሲሆን ለቤተሰቦቼ ብቸኛ ሴት ልጃቸው ነኝ። ቤተሰቦቼ ለኔ ያላቸው ፍቅርና ስስት በቃል የሚገለጽ አይደለም። ፍላጎቴ ሳይዘንፍ አቀማጥለው ነው ያሳደጉኝ። በጥሩ ስነ ምግባር በኢስላም ተርቢያ ዲንን እያስተማሩ የአንድ ብቁና ንቁ እንሆንላቸው ዘንድ ተንከባክበው አሳድገውኛል። ይህንም የዋዛ አልነበርኩም። በትምህርቴም ሆነ በቂራአቴ ስለ ጉብዝናዬ ኡስታዞቼና መምህሮቼ ምስክር ናቸው። ቦሌ መድኃኔዓለም ፓርት ፕሮፓርትሪ ስኩል የ12ኛ ክፍል ተማሪ ነኝ። ጓደኞቼ ስለ እኔ መልካምነት አውርተው አይጠጉም። መምህሮቼ ገና በዛ የአፍላነት እድሜ አንድ ብሎ በሚጀምርበት ፍሪ አግ ተብሎ በሚጠራው እድሜ ክልል ውስጥ ሁኜ የባህሪ ለውጥ ያለማሳየቴ ለመምህሮቼ ትንግርት ሆኖባቸው ነበር። ከዛም በኋላ ለእኔ ያላቸው ውዴታም ክብር ከፍ ያለ ነው። እንደ ትልቅ ሰው ጓደኞቼ ያደረገው ያውኛል። አባቴ የመንግስት ሰራተኛ ሲሆን ሸዋሮቢት በምትባለው ከተማ ነበር የሚሰራው። ብዙ ጊዜ ፊልድ ስለሚበዛበት ከሸዋሮቢት ወደ ሌላ ሀገር ይሄድ ነበር። እቤትም እማ ብዙ ጊዜዋን ከኔ ጋር ታሳልፋለች። አሁን ላይ ሰዎች ለሚወዱት ማንነቴ ግንባታ ኡሚ ከፍተኛውን ድርሻ ትወስዳለች። ወደ መልካም ነገር የምታመለክተኝ መንገድ መሪዬ ኡሚ ናት። አባይቢ ለእማ ልዩ ፍቅርና ክብር አለው። መልካምነቷና ብልህነቷ ያደንቃል። በተለይ ደግሞ የአይኑ ማረፊያ የሆነችውን አንድ ልጅ ዲኗን እንድታውቅ መንገድ መሪ ሆናት። ልጅም በሰዎቹ ዘንድ ተወዳጅ እንድትሆንለት ከፍተኛውን ድርሻ ለወሰደቻቸው እናቴ አድናቆቱ ከልብ ነው። እኔም አላህ ኸይር ሽቶልኝ ድኔን አስገንዝቦኛል። አንድ ስህተት እንዳለኝ አውቀዋለሁ። የሰው ልጅ ነኝ እና መሳሳቴ አይቀርም። ጓደኞቼ ሁሉም ፕሮፋይል ፒክቸር የራሳቸውን ፎቶ ስለሚያደርጉ በጓደኞቼ ግፊት እኔም ፕሮፋይል የራሴን ማድረግ ከጀመርኩ ሰነባበትኩ። ፎቶ መነሳቱ ሀራም መሆኑን እያወቁ ግን ጓደኞቼ ጋር ሰርግ በሚኖር ሰዓት ትምህርት ስንሄድ የማስታወሻ ፎቶ እየተባለ እየተነሳን ፕሮፋይል ለማድረግ እንቸኩል ነበር። በዛም ላይ የማላውቀውን ለማወቅ በተለያዩ ሶሻል ሚዲያ ላይ የዳዕዋ ጥሪ የሚደረጉ ግሩፖች ላይ ተሳታፊ ሆንኩኝ። ዋትስአፕ እና ቴሌግራም የኔ የዳዕዋ ጥሪ መገልገያ ከሆኑ ሰነበቱ። ብዙ ግሩፕ ላይ እኔን አድ ያደርጉኛል። በትምህርት ቤት የሚከፈቱ የሰፈር ልጆች የሚከፍቱት ግሩፕ ላይ ብዙ ግሩፕ ገብቻለሁ። አገለግል በቦሌ ፕሮፓርቲ ስኩል አንዷ ልጅ ግሩፕ ከፍቶ በጣም ብዙ ተከታታይ ያለው ኢስላሚክ ግሩፕ ሆኖ ነበር። ከዛም ውጭ ሌላ ግሩፕ ነበሩኝ። ፎቶውን እቀያይር ነበር። የትዳር ጥያቄ በቤተሰቦቼ እየመጣ ትምህርቴን ልጨርስ እያልኩኝ አሳልፌያለሁ። እናቴም ግን የዩኒቨርሲቲ ውጤት ቢመጣልሽ አትማሪም፣ ወደ ትዳር ነው የምትገቢው፣ ልጄ ወልደሽ ማየት ፈልጋለሁ እንጂ ዩኒቨርሲቲ ገብተሽ ጊዜ እንድፈጂ አልፈልግም። ብቻ ትምህርት እንድጨርሽ ከተቻለ አንቺ ያመጣሽውን ባል እቀበለዋለሁ። ግን ኢማን የሌለው ከሆነ እኔ የጠየቁኝ ያዘጋጀሁልሽ ትምህርቷን ትጨርስ ብዬ የመለስኳቸው ስላለ እኔ የወደድኩትን እንደምወጂ እርግጠኛ ነኝ አለችኝ። እናቴ ወልይ ናት።
አይደል የሚለውን እኔም እሺ ማሚ ነበር መልሴ። እኔም ተፈተኝ ውጤት ቢመጣም ዩኒቨርሲቲ ላልገባ ወስኛለሁ። ብዙ የሚያወሩኝ የማላቃቸው ልጆች ቁጥሬን ከየት አገኛችሁ ብዬ ስጠይቅ ከግሩፕ አድራሻ ነው ቁጥርሽን የለንም ይሉኝ ነበር። ከዛ ብሎክ አሰናብት ነበር። የዕለታት አንድ ቀን ግን ከወትሮ ለየት ያለ ነገር አጋጠመኝ። ከማላቀው ሰው በእኔ በቴሌግራም ቁጥር የድምጽ መልእክት ተልኮልኝ አየሁ። መልእክቱ ስሰማ ቀጥታ ወደ ፕሮፋይሉ በመሄድ ስለ እሱ ማንነት ለማወቅ እንዲረዳኝ ማየት ጀመርኩኝ። በጠቅላላ ኢስላማዊ ፎቶዎች እና ዱዓ ይበዛበታል። እኔም ለማጣራት ያህል ነበር ፕሮፋይሉን እየፈተሽኩት። የድምጽ መልእክቱ ከ5 ደቂቃ የበለጠ ሲሆን ፕሮፋይል ባረኩት ፎቶ አላህን እንድንፈራ ፎቶ ሀራም መሆኑን ያካተተ ሪከርድ ነበር። አነጋገሩ በጣም አስተማሪ ነበር። ለመጀመሪያ ጊዜ እሱ ነበር ታይ ያለኝ። የማላቀው ቁጥሮችን ፕሮፋይል እያዩ ቆንጂታይ የማይለኝ የለም። ቴሌግራም ስገባ የማላቀው ቁጥር ይበዛብኝ ነበር። እኔ ግን አጅነቢይ ጋር አላወራም ብዬ ማንንም አላወራም። ግን ምን ዋጋ አለው? ፕሮፋይል ከግሩፕ እያዩት መሆኑን የተረዳሁት ዘንግቼ ነበር። በጽሁፍም ከሀዲስ ከቁርአን ማስረጃ ያቀረበ ብዙ ትምህርቶችን ላከልኝ። እኔም ጀዛከላሁ ኸይረን ብዬ ፎቶዬን ፕሮፋይል ያረኩትን እንዳላጠፋው። ከዛም ግን ጎበዝ ዲነኛ እንደሆንሽ አውቃለሁ። ፕሮፋይል ፎቶ የአንቺ መሆኑን ሳይ በጣም ነው የገረመኝ። ኢክማ መቼ ጀምራ እንደዚህ ሆነች ብዬ ግራ ገብቶኝ ነው አለኝ። እኔም በመንደንገጥ እንዴ ከአሁን በፊት ታውቀኛለህ እንዴ አልኩት። እኔም በመንደንገጥ እንደ ከአሁን በፊት ታውቀኛለህ እንዴ ብዬ አልኩት። እሱም አዎ አደበኛ እንደሆንሽ ስነ ስርዓት እንዳለሽ ነበር የማውቀው። እኔ ሰፈሬ ታክሲ ተራ ስትሄጂ ስትመጪ አይሻለሁ። በስነ ስርዓትሽ በደንብ አውቅሻለሁ። ግሩፕ ላይ እንደ አጋጣሚ ፕሮፋይል ሳይ አንቺ አካውንት መሆኑን ሳይ በጣም ነው የደነገጥኩት። ለምን የማቅሽ ወንድ ጋር ስትሄጂ ስትጃጃይ አላይሽም ደስ ስትይኝ ነበር። ፕሮፋይል ፎቶ መሆኑን ሳይ ከፋኝ አለኝ። እኔም ጓደኞቼ አድርጊው ቢያምራል ስለሚሉኝ ነው እንጂ ወንዶች ለማማለል ለመጀናጀን አይደለም። ስሚ ሀይደር ይባላል ያንቺ በአካል እና በፎቶ እንጂ ስምሽን አላውቀውም አለኝ። ሂክማ እባላለሁ ብዬ መለስኩለት። እኔ ስለሚያውቅ በወሬ ስለ እሱ ሁኔታ ጠየቁ። እሱም መርካቶ ቤተሰቦቹ ሱቅ ከፍተውለት ልብስ እንደሚያከፋፍል ነገረኝ። አሁን ስለ ግል ሁኔታችን ማውራት ጀመርን። ከአሁን በፊት ማንም ጋር አውርቼ አላውቅም፣ ግን ሀይደር ጋር በአጋጣሚ በቴሌግራም ታውቀን ጊዜ በተካ ቁጥር እየተግባባን እየተለማመድን መጣን። ስለ እኔ ግን ህይወት መጠየቅ ጀመረ። እኔም ለጥያቄዎቹ ትክክለኛ መልስ ነበር የምሰጠው። ከኔ ቤተሰቦቼ ስራ የእሱ አባት ነጋዴ ነው። መርካቶ ከ10ኛ ክፍል እንደወደቀ ሱቅ ከፍቶለት እንደሆነ ብዙ ነገሮችን አወራን። በሂደት የወንድ ጓደኛ አለሽ አለኝ። አሬ የለኝም አልኩት። እሱም የወንድ ጓደኛማ ሀራም ነው መቼም እንዳትይዥ አለኝ። እኔም በቃ እንደ ወንድምሽ እይኝ አለኝ። እኔም ወንድም የለኝ እህት የለኝ። ሀይደር ግን በአጋጣሚ የሰጠኝን የሚመክረኝ ጥሩ ጓደኛ ወንድም ነው ብዬ አሰብኩ። ለሀይደር ከሌሎች ወንዶች ለየት ያለ ስሜት አደረብኝ። አልፎ አልፎ የአንቺን የትዳር ምርጫ ምንድን ነው ብሎ ይጠይቀኝ። መቼም እኛ ሴቶች ስንጠይቅ ሌላውን በሆዳችን ይዘን በአፋችን ኢማን ያለው ለኔ ፍቅር የሚሰጠኝ እና በብር አላምንም በፍቅር እንጂ ብለን ነው የምንመልሰው። እኔም እንደዚሁ ብዬ መለስኩለት። እሱም ሲጠይቀው ትዳር እንደሌለው የእሱ የሆነችውን ሀዋ እየጠበቀ እንደሆነ ነገረኝ። በቅጡ ልለየው የማልችለውን የተዘበራረቀ ስሜት ተሰማኝ። ከዛ ጊዜ በኋላ ከፊቱ በበለጠ በጣም ተቀራረብን፣ ማውራት ጀመርን። ብቻ ከእሱ ጋር ማውራት ኦንላይን ባገኘው ቁጥር እሱ ጋር ማውራት ያስደሰተኝ መጣ። ሁሌም ሲያወራኝ ንግግሩ በቁርአንና ሀዲስ ታጅቦ ነው። ይህም ባህሪ ደግሞ ከቀን ወደ ቀን እየለመድኩትና እየወደድኩት መጣው። ቴሌግራም የሚገባው እሱን በመናፈቅ ሆነ
ናፋቂው ሆንኩኝ። የሆነ ሰዓት ላይ እዚህ ነኝ ሳይል በቴሌግራም ላይ ጠፋብኝ፣ ጨነቀኝ። የት ብዬ ልፈልገው? ስልኩን እንኳንም አላውቀውም። በምን ሳስፈልገው ሙሉ ቀን ዳታዬን አብርቼ ከአሁን ይገባል ብዬ ብጠብቅ የውሃ ሽታ ሆኖ ጠፋኝ። አልቅሽ አልቅሽ አለኝ። ለካ ሳላውቀው ወድጄዋለሁ። ሲርቀኝ እንደወደድኩት ገባኝ። የአላህ ቃል ሰባኪ የረሱልን ሱና ተግባ መውደቅ ምንድን ነው ነውሩ? ማንም ሊያመልጠኝ የማይፈልገውን እድል ነው እኮ ይሄ። እኔማ በእሱ ፍቅር መውደቄ ጥፋተኛ አያሰሰኝም። አዎ አያሰኝም። ብቻዬን በናፍቆት እሱን መጠባበቅ ስራዬን አደርኩ። ግን ሙሉ ቀን መሽቶ ጨምሮ አልገባም። ምን ሆኖ ይሆን? ማንን ልጠይቅ? የትስ ልፈልግህ? ጧት ትምህርት ስሄድ በፎቶ እንኳን የማላቀው ልጅ ወደ ትምህርት ሲገባ እኔን ያየኝ ወንድ ሁሉ እሱ እየመሰለኝ አያለሁ። ግን ያየሁት ወንድ ሁሉ ሂክማ ሀይደር ነኝ የሚል ድምፅ አጣሁ። በግድ ተምሬ መምህሮችን ምን ሆነሽ ነው እያሉኝ በግድ የትምህርት ክፍል ጊዜውን አለቀ። በቤት ሄጄ ዳታዬን ባበራ ሀይደር የለም። ነግቶም ወደ ትምህርት ስሄድ በፎቶ እንኳን የማላቀው ሀይደር ሂክማ ይለኛል ብዬ በተስፋ ሄጄ መንገድ ለመንገድ ብጠብቅ የለም። ጥበቃዬን ቀጠልኩ፣ ግን አሁንም የለም። ከፋኝ፣ ደስታ ከኔ ራቀ። በቀጣይ ደግሞ ይዤ እመጣለሁ ማለት ነው። ክፍል 3ን ይዤ እመጣለሁ። በጣም አጓጊ ነው ማለት ነው። እና ቪዲዮ ላይክ ሼር አድርጉልኝ። እወዳቸዋለሁ። ባይ